ዓለም አቀፉ የፍልሰተኞች ቀን በኢትዮጵያ ሲከበር ኢትዮጵያ ለዘርፉ ትኩረት በመስጠት ያከናወነቻቸው ጉዳዮች በልዩነት ቀርበዋል። ኢትዮጵያ ከጎረቤት ሀገራት በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች የፈለሱ የጎረቤት ሀገራትና ከሌላም አቅጣጫ የመጡ ዜጎችን መጠለያ መሸሻ ሆና ኃላፊነቷን እየተወጣች ነው። በኢትዮጵያ ለመጀመሪያ ጊዜ በተከበረው የፍልሰተኞች ቀን ላይ ተገኝተው መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያን የከበረውን ፍልሰተኞችን የመቀበል ተግባርን አንስተዋል። ኢትዮጵያ በመቶ ሺዎች የሚቆጠሩና ለአደጋ በተጋለጠ ሁኔታ በተለያዩ ሀገራት ለምሳሌ በሳውዲ አረቢያ፣ የመን፣ ሊባኖስ፣ ባህሬን፣ ማይናማር፣ ሱዳን፣ ታንዛኒያና በሌሎች ሀገራት የነበሩ ዜጎቿን ወደ ሀገር መልሳለች። የኢትዮጵያ መንግስትና አጋር ወገኖች ከፍልሰት ተመላሾች መልሰው በሚቋቋምበት ዙሪያ በመረጃ ላይ የተመሰረተ ውሳኔ እንዲወስኑ ለማድረግ የህግና መሰል አገልግሎቶችና ድጋፍ እንዲያገኙ ተሰርቷል። የኢኮኖሚ ድጋፍ አግኝተው መልሰው በዘላቂነት እንዲቋቋሙም ተደርጓል። ሌጋል ኤድስ ኤንድ ሰስቴናብል ኢኮኖሚክ ሪኢንቴግሬሽን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ህገወጥ ፍልሰትን ከመከላከል ባለፈ ተመላሾችን ለማቋቋም የተሰጠው ትኩረት ልዩና ሀገር ብዙ የሰራችበት መሆኑንም በመድረኩ ጠቅሰዋል። እንደ አውሮፓውያን አቆጣጠር በ2025 በልዩ ትኩረት የተሰራው ስራ ከስደት ተመላሾችን አቅም ማጎልበት ላይ ትኩረት ያደረገ ሆኖ ለፍልሰተኞቹ ጥበቃ ከነበሩበት መመለስና ወደ ማህበረሰቡ መልሶ የመቀላቀል ስራም ተሰርቷል። በዚህም ተግባር ለተመላሾቹ የኢኮኖሚና የማህበረ ስነልቦናዊ ድጋፍ እንዲያገኙም ተደርጓል። ኢትዮጵያ የፍልሰተኞቹ መነሻ መሸጋገሪያና መጠለያ ናት። በምንገኝበት ምስራቅ አፍሪካ ፍልሰት የመተዳደሪያ መንገድ ሆኖ በታሪክ የታየና ዛሬም ድረስ የዘለቀ ችግር ነው። ይህን ችግር ለመፍታትም ኢትዮጵያ ከአጋሮቿ ጋር እየሰራች ነው። በመድረኩ ተገኝተው ንግግር ያደረጉት የዓለም አቀፉ የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቶ ዋኔ የኢትዮጵያ ተግባር አርአያ የሚሆን መሆኑን አንስተዋል። ችግሮችን በመቋቋም የተሰራ የብቁ አመራር ውጤት መሆኑንም በመጥቀስ ኢትዮጵያ የፍልሰተኞች አስተዳደርን በተመለከተ በዘርፉ ያሉ ሕጎችን በማሻሻል የዲያስፖራና ከድንበር አስተዳደር ጋር በተያያዘ እንዲሁም በመሰል ጉዳዮች አርአያነት ያለው ተግባር እያከናወነች ነው። ሕገወጥ የሰዎች ዝውውርን በመከላከልና ፍልሰተኞችን ማሸጋገርን ለመቆጣጠር የተጎዱትን በመርዳት በችግር ውስጥ የሚገኙትን ወደ ሀገር በመመለስ በኢኮኖሚ በማገዝና ወደ ማህበረሰቡን በመቀላቀል በመንግስትና በማህበረሰብ አቀፍ መንገድ እየተሰራ ያለው ስራ የሚደነቅ ነው። ደግሞ ፍልሰተኞች ችግር ብቻ ሳይሆን የልማት አቅሞች የሀገር ተደማሪ የእውቀትና የዘላቂ ልማት ጉልበቶች ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ማይግራንትስ ሃቭ ፕሩቭን ቱ ቢ ኤ ሶርስ ኦፍ ፍልሰተኞች የብልጽግና የፈጠራና የዘላቂ ልማት ምንጭ መሆናቸው የተረጋገጠ ጉዳይ ነው። ይህም በፍልሰተኞች መነሻ ሀገራት በሚሸጋገሩባቸውና ፍልሰተኞችን ተቀብለው በሚያስተናግዱ ሀገራት የሚታይ ነው። የእነርሱ በሬሚታንስ በኩል የሚመጣ ገንዘብ በተለይም በመካከለኛና ዝቅተኛ ገቢ ባላቸው ሀገራት ሕይወት አስቀጣይ የገቢ ምንጭና የቢዝነስ መነሻ ወረት ሆኖ ያገለግላል። የእነሱ እውቀት፣ ክህሎትና ትስስር ለማህበረሰብ የማይበገር ዘላቂ ልማት አጋዥ ጉልበት ነው። በፍልሰተኞች የሚገኝን አቅም ለዘላቂ ልማት ለመጠቀም የመንግስትና የባለድርሻ አካላት ቅንጅት ያስፈልጋል። ደህንነቱ የተጠበቀ ክብራቸውን ያገናዘበና ዘላቂ መልሶ የመቀላቀል ስራ በፍልሰተኞች አስተዳደር ጠቅላላ ማዕቀፍ ውስጥ ወሳኝ ክፍል ነው። ኮምፕሬሄንሲቭ አፕሮች ቱ ማይግሬሽን ማኔጅመንት የአውሮፓ ህብረት ኢትዮጵያ ፍልሰተኞች ላይ የሰራቸውን ስራ ያደንቃል። በቀጣይም በጋራ ለመስራት ተቋሙ ያሉት እቅዶች ቀርበዋል። በተወካይ በኩል ኢትዮጵያ የተፈናቀሉ ህዝቦችን በተመለከተ እንደምናውቀው ችግሮችን በመቋቋም ቁርጠኝነቷን በተግባር አሳይታለች። የአውሮፓ ህብረት በሰብአዊ መብት ጥበቃና በዘላቂ መፍትሄዎች ላይ የፍልሰተኞችን ጉዳይ በመፍታትና አስገዳጅ ፍልሰትን ለመከላከል በጋራ ይሰራል። መርሁ ግልጽ ነው። ፍልሰት የሰውን ክብር ማዕከል ማድረግ አለበት። ደግሞ ኢትዮጵያ ፍልሰተኞችን በተመለከተ ሁኔታዎች የማይበግሩት ጽኑ አቋም አላት። ዛሬም ነገም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከእስካሁኑ በላይ አብልጠን በጽናት የምንሰራቸው ብዙ ስራዎች አሉብን ብለው አቅርበዋል። We would stand strong
and show our commitment. የሁሉም ፍልሰተኞች ክብርና ደህንነትን ለመጠበቅ ኢትዮጵያ ሁሌም በአቋሟ ጽኑ ናት። ፍልሰት በጥንቃቄና በብስለት መያዝ ያለበት ጉዳይ ነው። ሌላው በልዩ ትኩረትና ጥንቃቄ የምንሰራው ጉዳይ ተመላሾችን መልሶ በማቋቋምና ወደ ማህበረሰቡ የመቀላቀል ተግባር ነው። ኢትዮጵያ በእነዚህ ጉዳዮች በልዩ ትኩረት መስራቷን ትቀጥላለች። And creating enabling environment for their smooth reintegration.